በባለፈው ክፍል 66 ላይ ሊዲያ ከሌሊ ላይ ቀለበት አላየሁም፣ ስለዚህ ከሷ ጋር እኩል ልታይኝ አይገባም ብላ ኤላ ጋር ንትርክ ስትይዝ በጥፊ መወለሏን ፍቅር እናቴ እስከምከር ድረስ ነው እንጂ እናቴ ከሄደችማ ማን አባቱ ብላ የድሮ ሰይጣንነቷ እንደተመለሰና አደይ እንደውሻን ጭራ እንደያዘቻት ቤዛዊት የውሸት ቀመሯ እንደቀጠለና ባርኪ በሰጠው ብሩን ወደ እኔ መልሰህ አምጣው በፈለጋችሁበት ሰዓት ይላክላችኋል ወደ እኔ አካውንት ትራንስፈር አድርገው ብላ እንደተናገረችና በሌሊ በጥፊ እንደተወለወለች ከዛም ወሬዋ አልጥሟ ባለው ኤላ ሁለተኛ በጥፊ እንደተመታችና ከዛ ተመልሳ እነ ባርኪ ቤት በመጣችበት ሰዓት ባርኪንና አደይን አንድ ላይ ቆሞ ስታገኛቸው የራሷ የግል ልታደርግ ትፈልጋለች እያለች ስትሞጣሞጥ አሁንም ለሶስተኛ ጊዜ በጥፊ እንደተወለወለች አይተናል። ኤላ ከዛ ቤት መክረም እንደሌለባት ተናግሮ አሰናብቷታል። ባርኪና አደይ ቁጭ ብለው እየተወያዩ ባለበት ሰዓት ደብ ይመጣል። ከዛ በኋላ ተነስቶ ሊሄድ ባለበት ሰዓት ባርኪ እንዴ እኔስ መጣ ነው እንደምትሄደው ቁጭ በል እንጂ ብሎ በማለት ቁጭ ብለው አብረው እንዲወያዩ አድርጎታል። ከዛም በኋላ ከዚህ ቀደም በተናገረው ነገር ይቅርታ ጠይቆት ካሁን በኋላ አደይ ምንም ነገር እንዳይደርስባት የሱ እንደሆነችና እንዲከታተላት ባርኪ ደግሞ ልክ ንጹህ ወንድሟ እንደሆነ ቁጭ ብለው ግራና ቀኝ ተነጋግረዋል። በዛሬው ክፍል 67 ደግሞ ቤዛ እሷን ተዋትና እኔን መነኝ ስትል አሁንም በድጋሚ በጥፊ ትወሉላለች። አደይ አላውቅልሽም እዛው ሂጂና አጣሪ ራስሽ ትላታለች። ባርኪ አደይን ይቅርታ እንደጠየቅሻት ሁሉ ቤዛንም ይቅርታ ካልጠየቅሻት አዝነብሻለሁ ይላል። እስካሁን ታግሰን የቆየነው እኮ አንተም ብለን እንጂ ቤዛ በጣም ከባድ ልጅ ናት ትላለች ሊሊ። ፍቅር እኔ ላይ ነው ወይ ጮኸሽ የምትናገሪው እያለች ትጮኻለች። ሊዲያ ቤዛ እጇን እንቀርጋ ይዛት እያሳመምሽ ነው ልቀቂ ትላለች። ለሊ ለአደይ ልጅቷ በጣም ልክስክስ ነች፣ የአደይ የባርኪንም ሆነ የኤላን ንብረት ለመትረፍ ነው ወይም ፈልጋን የመጣችው ትላለች። ዴቭ ፍቅርሽ ከአቅሜ በላይ ስለሆነ መጥቼ ላማክርሽ ወይም ላግዝሽ እችላለሁ ይላል። ቤዛ ፍቅርን እኔ አንቺ ሰራተኛ አይደለሁም እያለች ንትርክ ይዛለች። ባርኪ በድንጋጤ እንደገና ባነንና ከአንተም ብር ተቀብላለች እንዲህ እያለ ዴቭን ጥያቄ ይዘዋል። እና ይህ ሁላ ካወቅሽ ለምን ነበር ፍቅሩን ያልተቀበልሽው ብላ ሊሊ ጥያቄዋን ቀጥላለች። ባርኪ ግን በመጨረሻ በመባነኑ ከዚህም በኋላ ምንም ነገር ብትኝ አልሰማሽም እያለ ነው። እስካሁን ራሱ የሰማሁሽ በጣም እየጸጸተኝ ነው ውጭልኝ ብሎ ቆራጥ አመራር ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ዛሬ ክፍል 67ን ቀደም ሲል ከክፍል 66 ቀን ጨባር ያሰምቻችኋለሁ። ከዛም ክፍል 67 መግቢያው ምን ይመስላል የሚለውን አብረን አይተነዋል። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ነባሮች ላይ ሼር ያደረጋችሁ አብራችሁ ቆዩ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ፍቅር ተኛችበት ቤዛዊት ገብታ አንገቷን እንቅ አርጋ ይዛ ጋኔን አለባት ብለሽ ከቤት ያስወጣሽኝ አንቺ እኔን ነሽ? እኔን ነው
እኔን ጋኔ ያለብኝ እያለች አንገቷን እንቃርጋ ሲጥ ለማድረግ እየታገለች ባለበት ሰዓት ምን እያረግሽ ነው? ምን ለማድረግ ፈልገሽ ነው እዚህ ቤት ያስገባሽ? ቆይ ማን ነው እያለች ብትጮህም የሚደርስላት ያጣችው ፍቅር ቆይ እዚህ ቤት ያስገባችሽ እቻሌ ናት አይደል እያለ ብትጮህም ቤዛ ግን እዚህ ቤት ከዚህ ቤት ወጥቼ ሄድኩት እናትሽ እስከምትሄድ እንጂ እንደምመለስም እርግጠኛ ነበርኩ እያለች እፍና አርጋ ይዛ ቆይ ምንድን ነው እዚህ ክፍል ምን ነው ያስገባሽ? በህልሜ ነው ወይስ በእውኔ እያለች ፍቅር እየተፍጨረጨረ ባለበት ሰዓት የባርኪን ድምፅ የሰማችዋ ፍቅር ቤዛዊት አቤት ፍቅር አለችና ተነሳች። እሱን አቤት ካለች በኋላ ግን አሁንም ተመልሳ እንቃርጋ ይዛ እያስጨነቀቻት ነው። ቤዛ ኦኦ ብዬ ባርኪ ከመምጣቱ በፊት ግን ከዚህ ክላስ ውጭ ብላ ስትላት አዎ እወጣለሁ ግን ነገ ተመልሼ እንደምመጣና እንደማንቅሽ አትርሺው ብላ ቤዛዊት ክላሷን ለቃ ወደ ውጭ ወጥታለች። አይነጋ መስሏት ያሉት ነገር ፍቅር እናቷ እንደመጣች የማትመለስ መስሏት የሰራችውን በደል ሁሉ አንቆርቁራ የከረመችዋ ቤዛዊት አሁን ላይ ግን ለፍቅር ጣውንት ሆና መጥታለች። ዲንጎና ዳይመንድ መንገድ ዳር ካጠጋ ብለው ምንጊዜም የማይለዩት አሁንም ድንጎ መንገድ ላይ ሲንጎራደድ ያየዋል። ምን ትሰራለህ? ምን ሆነህ ነው ብሎ ቢለው እኔ ያለኝ ፍቅር በቃ አልቻልኩም፣ ለመሄድም ፈራሁ፣ ትመጣለች ብዬ አይን ባያትም ልትመጣ አልቻለችም ብሎ ሲለው እንዴ እዚህ ከምትቀመጥ ለምንድን ነው ቤቷ ያልሄድከው? ለምን ሲደህ እዛ አላየሃትም ብሎ ቢለውም እቤትማ እንዳልሄድ የባርኪና ስላሉ እንዳይቆጧት እየፈራ ብሎ ቢለውም በልና እንሂድ፣ ወንድም አይደለሁ ማንም የሚከለክለኝ የለም፣ ስለዚህ አይተናት እንመለሳለን ተባብለው በደስታ ተሞልተው መንገዳቸውን ቀጥለዋል። ባርኪ ክላሱ ቁጭ ብሎ ባለበት ሰዓት ፍቅር ገብታ ቤዛን እዚህ ቤት እንድትመጣ ያደረጋት ማን ነው? ለምንስ ነው የመጣችው ብላ ብትጠይቀውም አዎ እማዬ እስከምከር ድረስ ነው እንጂ እዛ የነበረችው አሁንማ እማዬ ስለሄደይ ተመልሳ መጥታለች። ግን እማዬ ስለዚህ ነገር ተስማና እኔና አንቺ የመጨረሻችን ጊዜ ነው። ልክ አደይን ይቅርታ እንደጠየቅሻት ሁሉ ቤዛንም ይቅርታ ጠይቀሻት አብራችሁ ትኖራላችሁ ይላል ባርኪ። የቤዛዊትን ስራ ያልተገነዘበው ባርኪ ፍቅር በሰይጣን ላይ ሰይጣን ተጀርቦ ከማን አለብኝ በላይ ከአቅሟ በላይ የሆነችዋ ቤዛዊት ለፍቅር ልጅቷ እኮ የሰይጣን ምልክት ናት፣ ሰይጣን ናት፣ ብቻዋን እሷ ጋር እንዴት አለ ሰው ነው የሚኖረው እያለች ብትለውም ለባርኪ ግን አልተዋጠለትም። ከባርኪ ፊት ስትደርስ ቅልስልስ የምትለዋ ቤዛዊት ከተቀሩት ጋር ስትሆን ደግሞ እንደ ስስት የምትቀያየረዋ ቤዛዊት አሁንም አራባና ቆቦ ሆነዋል። ስራ ለሰሪው የሚባለው ነገር ፍቅር የስራዋን ሳታገኝ አልቀረችም። ባርኪ ግን አልሰማትም። አሁንም ቢሆን ይህን ነገር እማዬ ትስማና እኔና አንቺ የመጨረሻችን ነው፣ ይቅርታ ካልጠየቅሻት ግን አዝንብሻለሁ ብሏታል። ከዚህ በኋላ ከቤዛ ጋር ስትጣሉ ማየት አልፈልግም ብሎ ቢላትም ቤዛና አደይ የተለያየ ጸባይ ነው ያላቸው። ዛሬ ክፍሌ ገብታ አንቃይ ነበር ብላ ብትለውም አላመናትም። ምንጊዜም የማይታመነው ውሸታ ሙረኛ እያለ ወጣ የተባለው ነገር ግን ፍቅር ያን ጭንቀቷን ወንድሜ ብላ ልታዋየው ብትሞክርም ሊሰማት አልቻለም። ይሄን እየተንታረኩ ባለበት ሰዓት ቤዛዊት ዘው ብላ ትገባና ፍቅር እንዴት ነሽ ብላ ስትላት ምን እንዳልተገናኘ ሰው ሰላምታ ያለሽ ክላስ የመተሽ ዛሬ ለምን አነቅሽ ብላ ብትላትም ቤዛዊት ግን ሽምጥጥ አርጋ ክዳታለች።
እኔ አላየሁም፣ አልመጣሁም፣ ምን አይነት ወሬ ነው የምታወራው ብላ ስትል ፍቅር ግን ለባርኪ አየሃት ስትዋሸኝ መታኮ አንቃይ ነበር ብላ ብትለውም ባርኪ ግን ልቡ ላይ ያለው ይቅርታ ስለመጠየቋ እንጂ ስለ ቤዛዊት ስራ የሚያውቀው የሌለው ነገር ባርኪ ይቅርታ ጠይቂ ብትላትም አልጠየቀቻትም። አሳይሻለሁ እሺ ብላ ጥላቱን ልቅ ስትል ፍቅር አያት ባርኪ እየዛቀተችብኝ ነው ብላ ብትልም ቤዛ ታያት ግን ፍቅር የምትለው ነገር እውነት ነው ብሎ ቢላትም በሐሰት የሸመጠጠችዋ ቤዛዊት አረ በፍጹም አልሄድኩም በህልሟ ሊሆን ይችላል አለችውና ባርኪ ሰዎቹ አልደወሉልህም ማለቷን ቀጥላለች። አልደወሉም። ለምንድን ነው ምን አሉ ብሎ ቢላትም ደውለውልኝ ነበር እኔ አለች። እኔ ጋር ደወሉልኝም ምን አሉሽ አለ። ቶሎ እንድጨርስልኝና ቶሎ እንድጨረስ ነው የሚፈልጉት። እንዳስቸገርኩም አውቄያለሁ ይገባኛል፣ ግን ምንም ማድረግ ስላልቻልኩ ነው ብላ በውሸትና በቅጥፈት የምትቅለሰለሰዋ ቤዛዊት እሱም እሺ አስተካክልልሻለሁኝ ዛሬ ኤላ ጋር ስለምሄድ ነገሮችን እንነጋገራለን፣ ግን ይሄንን ከጨረስኩልሽ በኋላ ስለኔና ስላንቺ ነገር የምንነጋገረው ይሆናል ብሎ ሲላት ከቆመችበት ደልደል ብላ ቁጭ አለችና ስለኔና ስላንተ ደግሞ ምንድን ነው የምንነጋገረው ብላ ስትጠይቀው እሱን ስንጨርስ እኔና አንቺ የምንነጋገር ይሆናል ብሏል። አደይ እንደለመደይ ስራዋን ቀጥ ለጥ ብላ እየሰራች ባለችበት ሰዓት ፍቅር ስሟ 24 ሰዓት ከሷ ላይ የማይፋቀው አደይ እያለች እየተጣራይ እሳት ለብሳ እሳት ጎርሳ ዘው ብላ ትገባለች። በቤዛዊት ስራ የተናደደችዋ ፍቅር አንቺ ነሽ ለቤዛ እማዬ መሄዷን የነገርሻት ብላ ስትላት አደይ ግን የፊቱ መልመጥመጥ ያ የነበራት ከበሬታ በገዛ ራሳቸው ከበሬታቸውን ያጡ ይመስላልና እኔ አላየውልሽም፣ እዛው የነገራት እዛው ጠይቂ፣ ሲቀጥል እኔ ብቻ አይደለም ቤት ውስጥ የሰማሁት የማማ መሄድ ብላ ትመጉታታለች። ከዛም በኋላ ፍቅር በንዴት እኔ ላይ ነው እንደዚህ ድምፅሽን ከፍ አድርገሽ የምትናገሪው ብላ እየተማጎቱ ባለበት ሰዓት ሊዳ ያቀበጧ ዘው ብላ ትመጣለች። አንቺ ደግሞ ምሰሪ መጣሽ ብላ ስትል አደይ ጓደኛሽ እዚህ ቤት እንዳትመጣ ትላለች። ፍቅር በመካከል ዘወር ብላ ማናት ጓደኛዋ? ለሊናታ ኤላም ቢሆን እንዳይመጣ ብላ ስትናገር እሰይ ደጋባሽ አለቻት። አደይ ግን ከመጡ ምን ብዬ እንዳትገቡላለሁ እንደዚህ አይነት ኃላፊነት አልቀበልም አለች። ከመግባታቸው በፊት እኔን አሳውቂ ብላ ብትልም ሊዲያ ለምንድን ነው የምታውቂው ማለቷ ግን አልቀረም። ፍቅር ጎበዝ እኮ ነሽ የምወድሽ ለዛ እኮ ነው ብላ ብትላትም አንቺና ቤዛ እንዳላይሽ ሁላችሁንም አልፈልጋችሁም ስትል እጇን እንቃርጋ ስትጠመዝዛት አያገባሽን ፍቅር አሳመምሽኝ እኮ እያለች ስትጮህ አደይ ፍቅር ልቀቂያት ብላ ብትላትም አያገባሽም ብላ እምቢ ካለኝ በኋላ ወዳው ደብ ዘው ብሎ ይመጣል። ከደብ ጋር ስትቀርብ አመለሸጋ ከሌሎቹ ጋር ስትሆን ውሻ የሚያደርጋት ፍቅር ምን እያደረግሻን ነው ነው ቢላትም አደይን ስትገለምጣት አይቼ ለዛ ነው እኮ ዴብ አለች በፈጣጣው። ውሸታም አስመሳይ ብላ ሊዱ ጥላቸው ትወጣለች። ዴብ ጸባዋ የተቀየረ መስሎት እባክሽ ሊዱን ጠብቂያት ብሎ ሲላት እሺ እኔ እኮ አደይን ማንም ሲናገራት ስለማልፈልግ አደይን ስትናገራት ጊዜ ለዛ ነው ብላ በአደይ ደብ እንደማይደራደር ስለማያውቅ ለስለስ አደረገችው ነገሩን።
ፍቅር አደራ ብሎ ሲላት እሺ ይቅርታ አደርን ስታመናጭቃት ስላየው ነው ብላ ስትል ቆይ ዛሬ ክላስ የለሽም እንዴ ይላታል። አረ የለኝም ምን ነው ፈልገኝ ነው እንዴ ብላ ስትል ፈንቸክ ካለ ፊቷ የፈለጋት መስሏት አረ የለም አይደለም ብሎ ሲል አደይ በፈገግታ ተሞላች። ዘወር ብላየችና ፍቅር ስትስቅ ስታያት ምን ያስገለፍጥሻል ብላ ወደ ደግ ዘወር ስትል ምን ነው ፈለከኝ አለች በድጋሚ። አይ አደይም ብቻዋን ማውራት ፈልጌ ነው ተወጭልናለሽ ብሎ ሲላት ግራ ቀኝ አማትራ አትጎርሳት አትጣት የሆነባት ፍቅር በንዴት ተሞልታ ያለውን በግዷ ክችን ለቃ ወጣለች። ኤላ ለመሄድ ተነሳስቶ ሻንጣውን ጠቅሎ ባለበት ሰዓት ለሊ የምትገባበት ግራ ገብቷት ከወዳ ከወድ እየተንቆራጠጠች ኤላ ግን እንደምትናፍቀኝ እኮ አውቃለሁኝ ብላ ስትለው እኔም እኮ ትናፍቀኛለሽ አለና ብድግ ብሎ ሳም ያደርጋታል። ወዳው ግን ፓርክ ይመጣል። ከዛ ሳቴር ደረስኩ አይደል እንኳን ደረስኩ አለ። ከዛም በኋላ እንኳን ዛከር ደረስኩ ግን ቤዛ የምትቀመጥ ልጅ አልነበረችም በጣም ይቅርታ ግን ያው ያባረራችሁበት መንገድ ቢያስከፋኝም ይቅርታ ይለዋል። እስከ ዛሬ ድረስ አንተን ፈርተን አንተን አክብረን ነው እንጂ ያስቀመጥናት ቤዛ በጣም ጥሩ ልጅ አይደለችም ብለው ሲሉት አውቃለሁ ግን ደግሞ ጓደኛዬ መሆኗን እያወቃችሁ እንኳ ቢያንስ ለእኔ ሲል ቦታ ብትሰጧት ጥሩ ነበር ብሎ ጥያቄ ሲጠይቃቸው ኤላ ሰማ ቤዛ አሳልፋ ከመጣችሁ በላይ ለሊ አሳልፋ የመጣችሁ ችግር ይበልጣል። ቢያንስ ለሊ ስትናገራት ልታግዛት ይገባ ነበር ብሎ ሲለው እሺ ከዚህ በኋላ በመካከላችሁ አትገባም፣ ግን ኤላ የገንዘቡን ነገር እንዴት አረከኝ አለ ቀልበስበስ እያለ የሰው ፊት እሳት ነውና። ኤላ ግን አው አስተካክላለሁ ተስተካክሏል ትራንስፈር ላርግልህ ብሎ ሲጠይቀው የምን ብር ነው አለች ለሊ። የቤዛን ብር ነው ለእናቷ ሊተላለፍ አለ። ቆይ ያ ሁሉ ሰጧት ነው? እኔ ያልገባኝ ነገር ቤዛን አምናችሁ የምትሰጧት ነገር ትላለች። ግን ለምን አለና ዛሬም ቤዛን እየተጠራጠርሻ ከሆነ በጣም ነው ማዝነብሽ አላት ኤላ። ለሊ ቀንጠሳለችና እሺ በቤዛ ጉዳይ ዝም እላለሁ፣ ግን አንድ ነገር እንገራችሁ፣ ያ ማመን አለማመን የእናንተ ምርጫ ነው። ቤዛ በእናንተ ተጠቅማ ራሷን ለማሳደግ እየፈለገች ነው ብላ ብትለውም ምን አልሽ ለምን ምንድን ነው የምታወሪው አለ ግራ በተጋባ አንደበት ኤላ። አዎ ኤላንስ ለምን አትጠቀሚበትም ብላ እየተናገረችኝ እሷ ናት። በዚህን አይነት ፓርኪንም ተወደዋለች ብዬ ማለት ያጠራጥረኛል። እሷ በአንደበቷ ናት የነገረች። እየሰማህ ያለሁትን እና የነገርኩ ብለው ሲሉ ሁሉም ግራ ተጋብተው ኤላም እንደዛው። ቤዛ ደግሞ ባርኪ ወንድሟን ሄጃ አናግሬው ለምን እንደዚህ ይሆናል ብሎ ቢልም አዎ ባርኪ እመነኝ እዛም የሆነ ድራማ እየተሰራባችሁ እንጂ እውነተኛ ነገር አይደለም ብላ ስትል
ባርኪ ኤላ ተይ እንጂ ብሎ ብላትም የእናቴን ቀን ስትኝ እያልኩ ኤላ ብታምኑኝም ባታምኑኝም ቤዛ ወደዚህ የመጣችው ገንዘብ እንፈልጋ እንጂ አፍቅርህ አይደለም። እውነቱን የመቀበልና የማመን ጉዳይ ደግሞ የራስ ነው ብላ ስትለው ለሊ ቤዛ ራሷ ናት እንደዛ ያለችህ ብሎ በድንጋጤ ባርኪ ይጠይቃል። እኔ ግን ይህን አርግላት ይህን ስጣት እያልኩኝ አይደለም፣ ግን ይህን ብር ከሰጣችኋት በኋላ እምትመልስላችሁ አይደለም ብሎ ሲለው ቤዛ ለምን ነው እንደዚህ ያልነገርሽ ቀርመሽ ብሎ ሲላት አይ እኔ ብነግርህም ስለማታምነኝ ለዛ ነው እንትን ያልኩት። ባርኪ ለሊ ባርኪ ጋር ሆነሽ ነገሮችን አጣርታችሁ ደውሉልኝ፣ ግን መጀመሪያ ተጠንቅቅ ነው ምልህ። እኔ በቃ ልሂድ ሰዓት ረፍቷል ብሎ ባርኪን ተሰናብቶ ኤላ ጉዞውን ቀጥሏል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምንቆያችሁ የነበረን ቆይታ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይዝለቁ ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ዛሬም እንደወትሮ በሀሳባችሁ እንስማማለን ማለት ነው። ይጎላል ይጨመር የምትሉት ካለ ኮሜንት ላይ አሳውቁኝ። እስከዛው ሰናይ ጊዜ